በኢትዮጵያ የግብርናው ዘርፍ ለጥቅል ሀገራዊ ምርት እድገት የሚያበረክተው አስተዋጽኦ የቀነሰ መምጣቱ የተጠቆመበትን አንድ ጥናት እናገኛለን። ባለፉት 25 ዓመታት ግብርና ለአጠቃላይ ሀገራዊ ምርት የነበረው አስተዋጽኦ ከ52 በመቶ ወደ 32 በመቶ እንደቀነሰ የሀገራችን ኢኮኖሚ ላይ ያደረገውን ጥናት ጠቅሶ ያሳወቀው የኢትዮጵያ ኢኮኖሚክስ አሶሲዬሽን ነው። አሶሲዬሽኑ ይህንን ጥናት ይፋ ባደረገበት መድረክ ላይ ዘነበ ኃይሉ ነበር የተገኘው። ተከታዩን ዝርዝር ዘገባ አሰናድቷል፣ እንከታተለው። ለረጅም ዓመታት የሀገራችን ኢኮኖሚ የጀርባ አጥንት የነበረውን የግብርና ድርሻ ለመቀየር በተከናወኑ ስራዎች አጥጋቢ ባይሆንም ለውጦች እየታዩ መሆኑን የኢትዮጵያ ኢኮኖሚክስ አሶሲዬሽን ይገልጻል። ባለፉት 25 ዓመታት በተሰሩ ስራዎችም ግብርና ለሀገሪቱ ጠቅላላ ሀገራዊ ምርት እያበረከተ ያለው አስተዋጽኦ ከነበረበት 52 በመቶ ወደ 32 በመቶ እንደቀነሰ ነው የጠቆመው። የግብርና ለሀገራዊ አጠቃላይ ምርት ያለው አበርክቶ እየቀነሰ መሆኑን ይሄ ይበል የሚያሰኝ በ10 ዓመቱ እቅድ እንደምታውቁት የግብርናን ለሀገራዊ ምርት አጠቃላይ ምርት ያለው ኮንትሪቢዩሽን 22% ማድረስ የሚል እቅድ ተይዟል። አሁን ያለነው 2025 ነው፣ የሚቀረን 5 ዓመት ነው። ግን አሁን ያለው ግብርና ስቲል 32.4% ነው። ባለፉትም ዓመታት ከ2015 ጀምሮ እንኳን ብናይ የግብርናን ለአጠቃላይ ሀገራዊ ምርት ያለውን ኮንትሪቢዩሽን መቀነስ የተቻለው ከ10% በታች ነው። አሶሲዬሽኑ አክሎም ምንም እንኳን አሁንም የሀገራችን ኢኮኖሚ የጀርባ አጥንት ግብርና ቢሆንም ለግብርናው ዘርፍ እየተሰጠ ያለው የፋይናንስ አቅርቦት ግን በጣም አናሳ መሆኑን ገልጿል። ለግብርና የምንሰጠው ትኩረት በዋናነት በፋይናንሻል ኢንክሉዥን እጅግ አናሳ ነው። ኦፍኮርስ ኢትዮጵያ ከ2005 ዓመተ ምህረት 2006-7 ዓመተ ምህረት ጀምሮ እስከ 2019 ባለው ጊዜ ውስጥ እንደምታዩት አረንጓዴው ከላይ ያለው የሚያመለክተን ወደ ግብርና የሚሄደውን የክሬዲት ሼር ነው። ወይም ፋይናንሻል ኢንስቲትዩሽኖቻችን ባንኮቻችን ለግብርና አሎኬት የሚያደርጉት የክሬዲት መጠን ነበር የሚያሳየው as a percentage of GDP። እዚህ ጋር ግን ስናየው as a percent of total credit offered ማለት ነው። እዚህ ጋር በ2019 በኋላ ስናየው ከ2012 በኋላ በጣም እየወረደ መጥቶ አሁን ላይ ያለነው ከ3% ያነሰ ነው። ታዲያ ግብርና ከጥቅል ሀገራዊ ምርት 32 በመቶ እየሸፈነ እያለ ነገር ግን ለዘርፉ የሚመደቡ ፋይናንስ ወይም የሚቀርበው ብድር ከ3 በመቶ ማነሱ አጠያቂ ነው የሚለው ተቋሙ የኢትዮጵያ ፋይናንስ ተቋማት ለግብርናው ዘርፍ የሚያቀርቡት ፋይናንስ ከአፍሪካ ብቻ ሳይሆን ከምስራቅ አፍሪካም ዝቅተኛ መሆኑን ገልጿል። በሌላ በኩል ሀገራችን ከውጭ ሀገራት የምታስገባቸው ጥራጥሬዎች በ5.3 በመቶ መቀነሳቸው የተመላከተ ሲሆን ነገር ግን አሁንም ለምግብነት የሚውሉ ጥራጥሬዎች የውጭ ምንዛሬ በማውጣት ወደ ሀገር ውስጥ መግባታቸውን እንደቀጠለም ነው ያሳወቀው። ታዲያ የግብርናውን ዘርፍ ማዘመን፣ ምርታማነትን ማጎልበትና ዝቅተኛ ደረጃ ላይ ያለውን የማዳበሪያ አቅርቦት ማሳደግ እንደ ምክረ ሀሳብ የቀረቡ መፍትሄዎች ናቸው። በሌላ በኩል ከፈረንጆቹ 2008ና 9 ዓመት ጀምሮ በሀገራችን በወጪና ገቢ ምርቶች መካከል ያለው ልዩነት እየሰፋ መምጣቱን አሶሲዬሽኑ ጠቁሟል። እስከ ቅርብ ጊዜ ድረስ በከፍተኛ ወዲያ ይሄ ሰፋ ነው ማለት ከዚህ ቀደም እንደምታስታውሱት የሪፎርሙን ስናስብ ኢምፖርትን ሰፖርት የምናደርግበት የፎሬን ሪዘርቭ ሾርቴጅ እስከሚያጋጥመን ድረስ ማለት ነው። ኢቭን ቱ ዘ ሊሚት በወራት በሚቆጠሩ ደረጃ እንዲወርድ ድረስ የደረሰው ይሄ ጋፕ በመኖሩ ነው። ስለዚህ ኤክስፖርት ኢምፖርቱን ጋፕ ስናየው እጅግ በጣም ሰፊ ነው። ኤክስፖርት ኢንክሪዝድ ፍሮም በእርግጥ ነው የኤክስፖርት የምናደርገው እንደምታዩት ግራፉን እየጨመረ ነው። ግራፉ እየጨመረ ቢሆንም ግን በዛው ልክ ኢምፖርታችን በከፍተኛ ሁኔታ እያደገ ነው። ይህ እንዳለ ሆኖ ከቅርብ ጊዜ ወዲህ ወደ ውጭ ሀገራት የሚላኩ ምርቶች አይነትን ማብዛት መቻሉን እንደ ስኬት ያመላከተው ጥናቱ እንደ አፍሪካ ነጻ የንግድ ቀጠና በመሳሰሉ ስርዓቶች ውስጥ በይበልጥ ተጠቃሚ ለመሆን የውጭ ንግድ ፖሊሲያችንን ማጠናከር እንደሚገባ ምክረ ሀሳቡን አስቀምጧል። ጥናቱ የዳሰሰው ሌላው ዘርፍ ኢንዱስትሪ ሲሆን የማኑፋክቸሪንግ ወይም ኢንዱስትሪው ዘርፍ ለውጭ ገበያ የሚላኩ ምርቶችን እምብዛም እየሸፈነ አለመሆኑ ነው የተነገረው። ስቲል ኤክስፖርታችን ዶሚኔትድ የሆነው ያው በግብርናና ነን ኢንዱስትሪያል በሆኑ ነን ማኑፋክቸርድ በሆኑ ኮሞዲቲዎች መሆኑን ያሳየናል። እንደ ማሳያ በ2024 የኢትዮጵያ ቶታል ማኑፋክቸሪንግ ኤክስፖርት 279 ሚሊዮን ነበር። በ10 ዓመቱ የልማት እቅዳችን ይህንን ፊገር ወደ 9 ቢሊዮን ማሳደግ ነው እቅዱ። ማኑፋክቸሪንግ ሴክተሩን ሼሩን ፐር ካፒታል ስናየው እንደምታዩት ከ2019 በኋላ በእናንተ በስተ ቀኝ በኩል ያለው ግራፍ የሚያሳየን ዲክላይን ማድረግ መጀመሩ።
ስቲል ፐር ካፒታል ኤክስፖርታችን የማኑፋክቸሪንግ ኤክስፖርት እጅግ አናሳ ነው። ታዲያ የማኑፋክቸሪንግ ዘርፉ ለሀገራችን የሚያስገኘውን ጥቅም ለማሳደግ የሀገር ውስጥ ምርታማነትን ማሳደግ፣ ተወዳዳሪነትን ማጎልበት፣ ለባለ ሀብቶች ምቹ ከባቢ መፍጠርና ሁሉንም ያማከለ አሰራር መከተል እንደሚያስፈልግ የኢትዮጵያ ኢኮኖሚክስ አሶሲዬሽን በዚሁ ጥናቱ ምክረ ሀሳቡን ሰጥቷል።